ዋሽም ላጠፋ እችላለሁ ባለማወቅ ማለት ነው። ግን አውቄ ወላሂ ሰው ማስቀየም አልፈልግም። ደግሞ የከፈልኩሽ ብር መርዝ ይሁንብሽ አለችኝ። ወላሂ እዩት እዚህ ጋር ማለት ነው። ከዛ የፈለግሽውን ማምጣት ትችያለሽ ብያታለሁ። ምክንያቱም እኔ እዚህ ጋር ልክ ነው የሰራሁት ብዬ ስላመንኩ ማለት ነው። እናንተ ፍረዱ። አሁን እኔ ስንት ቀናቸው 4 ቀን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የፋፊ ኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። ይሄንን ቪዲዮ ሼር ላይክ አድርጉልኝ፣ ሁላችሁም አበረታቱኝ ማለት ነው። ዛሬ የመጣሁበት አንድ ነገር አለ። እሱም ምንድነው? ቅድም ነው እውነቴን ነው የምላችሁ፣ ቀን ላይ ነው መዲ አሱራ አካባቢ ላይ ለቃ ነበር ቪዲዮና እኔ ደንግጬ ነው ሂጄ ያየሁት ማለት ነውና በመጀመሪያ ምንድነው የምላችሁ፣ በመጀመሪያ አወለን ማለት ነው የሚሰራን ሰው ልታበረታቱት ይገባል እንጂ በሆነ ባለሆነው እንደው ልትሉት አይገባም ማለት ነው። ሲቀጥል ያው ቪዲዮን ሼር አድርጉልኝ ውዶቼ። ሲቀጥል ሰውን እኔ ስለመዲን ስለማቃት ወይም ደግሞ በቃ እንትን ስለሆነ ሳይሆን እኔ ብዙ ጊዜ ዚነትንም መዲንም በጣም ብዙ ጊዜ እንትን ስትሉ ያለው ማለት ነው። እውነቴን ነው የምላችሁ። እኔ እህቶቼ ስለሆኑ መዲንም ስለማቃት እንደዛ አይደለም። ግን ስራቸውን ብታዩ አሁን የሆነን ቪዲዮ እዚህ ጋር አሳያቸዋለሁ ማለት ነው። እያያችሁት አብረን እንመለከታለን። ምን እንደምትላት ምን ያለቻትን ሁሉ ነገር እዛ አንጥታ ተናግራለች ማለት ነው። እኔ በጣም ነው ያዘንኩት። በጣም ነው ደግሞ የሰራሽው አይጥቀምሽ እንትን ይሆንብሽ ትላለች። እንዴ በአላህ ሰው እንኳን ይሰጣል፣ እንኳን ሰው በጉልበቱ ሰርቶ ላገኘው ሐራም ይሆንብሽ እሳት ይሆንብሽ ነው ያለቻት። እንደዛ ብቻ አላውቅም። እና ምን ልላችሁ ነው ውዶቼ፣ በመጀመሪያ እኛ እርስ በራሳችን የመዳም ቅመሞች ናቸው። ሲቀጥል እነሱ አረብ ሀገርን ያዩ ናቸው። ለናንተ የሚገዟትን ነገር እያንዳንዷ ለናንተ የሚሆናችሁን ለናንተ ሂሳብ ሰርተው ለናንተ ብዙ መስዋዕትነት ከፍሏቸው እንደውም ሊመሰገኑ የሚገባቸው እኔ ልንገራቸው በሀቅ የሚሰሩላችሁ ዚነትና መዲ ናቸው ማለት ነው። እውነቴን ነው የምላቸው። እኔ ስለማያቸው ጥንቃቄያቸውን ስለማያቸው ለናንተ ያላቸውን ክብር ምናምን እኔ ይህንን ነገር ስለማይ ነው። እኔ ትዕግስት የለኝም። እውነቴን ነው የምላቸው። ረጋ ያልኩኝ ነኝ ስታውኝ፣ ግን ትዕግስቴ ትንሽ ነገር ናት። ወላሂ ስልኬ ላይ አሁን እዚህ ጋር ኢሞዬ ላይ ብትገቡ ብዙ ሜሴጆች አሉ የምነግራችሁ ነገር ማለት ነው። ያንን ይውላችሁ ሳልመልስላቸው እንግዲህ እኔ ጋር የሚመጡት ወይ ቻናል እንዲከፍትላቸው ወይ ለሆነ ጥያቄ ምናምን ያኔ አገር እንደመኖሬ በተለይ እኔ ከመጣሁኝ እዚህ በቃ ስላሉት ነገሮች ስለ ሀገር እኔ ለመጠየቅ የሚፈልጉት ማለት ነውና ያልመለስኩላቸው ልጆች ራሱ ማአት ወደታች ስትሄዱ ታገኙታላችሁ ኢሞዬ ላይ ማለት ነው። ሲቀጥል ይሄ ስራ ብዙ ልጆች አሁን እዛ አትመልሽልንም እንደ ምናምን ስልክ አትመልሽልን ምናምን፣ ወላሂ ላዚም እንደነሱ ስራ አድካሚ የለም። እንደነሱ ስራ አድካሚ የለም። ሲቀጥል ደግሞ የሰው ልጅ አንድን እቃ አዘዘ አይደል እንዴ? እቃ ሲያዝ መቼም ራሱ አማና ጥሎ ነው ተወከላላህ ብሎ ነው አይደል እንዴ? እውነቴን አንዲት እቃ ገዝታችሁ አንዲት ካርቶን ለማሸግ እናንተ አትችሉም፣ እነሱ የሚሰሩትን ስራ ማለት ነው። እኔ ሌላ ምንም አላቸውም። አላህ የተሻለውን ርዝቅ ይስጣቸው። ሰፋ ያለውን ርዝቅ ሰፊ ናቸው። ቀልባቸው ውስጣቸው እውነቴን ነው የምላችሁ መዲ ዚነት ሁለታቸውም በቃ አንድ አይነት እንትን ነው ትላላችሁ። ውስጣችሁ በጣም የሰፋ በጣም በቃ ለሰው ቅን የሆኑ ልጆች ናቸው ማለት ነው። ስለዚህ እናንተ እህቶች እንደዚህ አይነትን ሰው ማበረታታት ሲገባችሁ በሆነ ባልሆነው እንዲህ ነው እንደዚህ ነው እንዲህ ነው ጥፋት እንኳን ካለ እቃው ላይ ችግር እንኳን ካለባችሁ ማለት ነው። እውነቴን ነው የምላችሁ ሰውን በመሳደብ ሰውን እንደዛ በማድረግ የነሱ ስራ ወደታች አይሄድም። የነሱ ስራ ከልባቸው ከአንጀታቸው ራሳቸውን በቃ ለሰው ጊዜያቸውን መስዋዕት አድርገው ስለሆነ የሚሰሩት ማለት ነው። እንደ ሌሎች እንኳን ይሄን ያክል ሂሳብ ክፈሉን ብለው የማይከራከሩ ከሰጧቸው ቢያንስ ያንሰናል እንኳን ጨምሩት ሲባሉ እንኳን የማይጨምሩ ልጆች አሉ። አንጨምርም ከዚህ በላይ ብለው እምብኝ ሙግግ የሚሉ አሉ። እስኪ ሌሎቹ ጋር ሄዱ ምን ያክል ብር እንደሚቀበሏቸው የጉልበታቸውን ማለት ነው። እነሱ ግን የማሸጊያው ራሱ እኔ ፕላስተሩ ምናምን የሚወስደውን ዋጋ ልነግራቸው አልችልም። ያቃሁላ ታሽጎ ተጠቅልሎ ጉልበታቸውን መስዋዕትነት አድርገው ያንን እንኳን ሂሳብ ሳያስገቡ ነው የሚሰሩት። ወላሂ ቢላሂ እኔ አላህ ሸሂድ ነው ስለነሱ ስራ ማለት ነው። በአይኔ በብረቱ ስላየሁት ዝም ብላችሁ ለምትታችሁ ሰዎች እኔ ልቦና ይስጣችሁ። ሌላ ምንም አላቸው። እቺ እህቴ አሁን እኔ መዲ በቃ እናንተ ፍረዱኝ ብላ ስትለቅ ሩጫ ነው የገባሁት ማለት ነውና ለምን ሰውን በዚህ ልክ ለምን እንላለን? ጥፋት እንኳን ቢኖርም እቀይራለሁኝ ካለ አንድ ሰው ወይም ደግሞ ያቃ እንኳን ጥፋት እንኳን ወይ የሆነ ነገር ካለው እንኳን እቃው ላይ ማለት ነው መልስ ወይ ሰው ልጅ በቃ መዲዬ እንደዚህ ነው ዜዷ እንደዚህ ነው አለቀ። ሌላ ነገር ምን አስፈልገው? ይሄ የቅናት ነው የምለው። ምክንያቱም አሁን እቺ ልጅ ምንድነው ያለቻት? እንደውም
እነሽረዋለሁኝ በቃ እንደዛ አይነት እቃ ነው የምታደርሰው ምናምን ብዬ ነው እንደዛ ያለቻት ነገር አለና የመዲ እንትን እኮ በአንድ ሰው በአንድ ግለሰብ እኮ የመዲ ርዝቅ ይዘጋል ማለት አይደለም። እኔ ልንገራቸው፣ ርዝቅ ይመጣል ይሄዳል። ስራ ነው፣ ቢዝነስ ነው፣ ይመጣላቸዋል እነሱ ማለት ነው። አንድ ሰው እንደዛ ስላለ የእነሱ ስራ ከሸፈ ማለት አይደለም። እነሱ ልቦናቸውን ውስጣቸውን አሳምነው እስከሰሩ በሀቅ እስከተጓዙ ድረስ ማለት ነው። ምንም ይምጣ ምንም ዶፍ ቢወርድ ከሰማይ ነው ምንድነው የሚባለው፣ ብቻ ምንም አይመስላቸውም እነሱ ማለት ነው። ስለዚህ በሰው ስራ እየገባችሁ ሰው ማበረታታት እንትን ሲልባችሁ የእናታችሁ ልጅ ራሱ ገዝቶ የማይሰጣቸውን እቃ ነው እኔ ልንገራችሁ። የእናታችሁ ልጅ ገዝታ የማትሰጣቸውን እቃ ነው እነሱ የሚገዙላችሁ ማለት ነው። ሲቀጥል እንደ አማራጭ እንኳን እንደ ራሳቸው እንኳን ለእናንተ ሀሳብ እንኳን ሲሰጧችሁ አብዛኛዎቹ ልጆች እነሱ አዋቂ ናቸው አዋቂ ነን ይላሉ ትላላችሁ። እንደዛ አይነት ነገር አይደለም። ለእናንተ ከሚያውቁት ከተለምዶ ለልጆች እቃ ከሚገዙት አንጻር ለእናንተ ትምህርት ነው የሚሰጧችሁ ማለት ነው። ወላሂ ነው የምላችሁ። ግን እኔ አንዳንድ ጊዜ ለምን የተበላችሁትን ገዝታችሁ ይህን ግዢልኝ አለቻ ምን አገባችሁ? ራሷን መርጣለች ገዝታችሁ ማድረስ ነው። ምክንያቱም ለምን እነሱ ካሏቸው ይላሉ። ለምን አይቻልም? ነገ ጧት የሚያስወቅሰንን ስራ አንሰራም ነው የሚሉት። ለእናንተ ምርጫ ነው የሚሰጡት። ይሄን ብታደርጊ እኮ እንደዚህ ነው፣ ይሄ ቢሆን እንደዚህ ነው። አብዛኛዎቹ ልጆች በእነሱ ኃላፊነትና ሰጥተው ደግሞ በራሳቸው ገዝተው ሲያደርሱላቸው የቤተሰቦቻቸው ደስታ፣ የልጆቹ ደስታ። እኔ አንዳንድ ጊዜ በእነሱ ግን ምን አይነት ሰው ይመጣባቸዋል ነው የምለው። እውነቴን ነው የምላቸው። አንዳንድ ሰው በጣም ክፉዎች አላችሁ። እውነቴን ነው የምላቸው። የሰው ማደግ በእናንተ ብር አይደለም እነሱ የሚያድጉት፣ በስራቸው ግን በስራቸው ያድጋሉ። እነሱ የእነሱ ማደግ የምትጠሉ እነሱ ሰርቶ ትልቅ ደረጃ መድረሳቸውን በቃ የማትፈልጉ ልጆች ናቸው እንደዚህ አይነት ስራ የምትሰሩት ማለት ነው። አንቺ እቴ ልቦና ይስጥሽ፣ እኔ ሌላ ምንም አልሽም። ሲቀጥል የሰራችበትን የጉልበቷን ካርቶን አሽጋ ያንቺን እቃ ከየትም ለቅማ ገዝታ ሀራም ይሆንብሽ ታያታለሽ። እንደው ሊላሂ እንደው እንደዚህ ይባላል። አሁን በነፃ እኮ አይደለም ያውቃ ሄደልሽ። እሷ ሀራም አይሆንባትም ንገርሽ። ምክንያቱም ላቧን እንድች አድርጋ ካርቶን ሰፍታ እቃ ለቅማ ለአንቺ ከደሴ ከከሌ ብላ ሰብስባ የላከሽ ናት። ስለዚህ ሀራም አይሆንባትም። ለንግግርሽ ግን ሀራም የሚሆነው አንቺ ነሽ። ሰውን ሀቅ በሀቋ ላይ ተጭነሽ እንደዚህ ስላልሽ ማለት ነው። እና እባካችሁ በቃ እንትን ካላላችሁ ራሳችሁ ሄዳችሁ መግዛት መብታችሁ ነው። ለሰው ልጅ ግን እንደዚህ አይነት ነገር እውነቴን ነው የምላችሁ። እሷ ምንም አይመስላትም መዲ በነገራችን ላይ ዚነትን ብትሏቸው ምንም አይመስላቸውም። ነገር ግን ለሚሰራ ሰው ሞራል መስጠት ሲገባችሁ እንደዚህ አይነቶች ነገሮች በአንድ ግለሰብ ሂዶ እንዴ ነው እኮ ስላለ የእነሱ ስራ የሚያውቃቸዋል፣ ሀገር የመሰከረላቸው ናቸው። ገብቷቸዋል። እንደናንተ አይነት ቀናተኞች እነሱን እንደዚህ ብላችሁ መስመር ብታሰፉ ማለት ነው እነሱን ደግሞ በመልካም ስራቸው በጥሩ መንገዳቸው ምን እንደሚሰሩ እስከ ቤተሰብ ድረስ ተመስግነው ያሉ ልጆች ናቸው ማለት ነው። ቤተሰቦቻቸውን እያስደውሉ እያስጠየቁ አረብ ሀገር ሆኖ ለቤተሰቦቻቸው ይሄን እቃም እንዴት ብትገዛው ነው፣ ይሄንን ሽሮና በርበሬ እንዴት ቢያዘጋጁት ነው እየተባሉ እየተደወለ የሚጠይቁ ናቸው ዚነትና መዲ ማለት ነው። ስለዚህ በሰውን ስራ ገብተን እንዲህ ነው እንድንባንል የተሻለ ነው። እህቴ መዲ በርቺ፣ ጠንክሪ፣ ወደኋላ የለም። ዜዷን በርቱልኝ የኔ ውድ እህቶች፣ የኔ ቅኖች፣ የኔ መልካሞች፣ ውስጣችሁ ቅን ሀሳቢ፣ ወላሂ ለሰው መጥፎ የሌላችሁ፣ እውነቴን ነው የምላችሁ። ማንንም ከማንም ዝቅና ከፍ አድርጋችሁ የማታው እጃችሁ ቁርፍድፍድ ብሎ ስራ የምትሰሩ እንደ ወንድ ልጅ ካርቶን የምትሰፉ እህቶቼ በርቱ። እውነት መዲን ከዚነት አለያትም። በጣም በስራም ታማኝና ጎበዝ ልጅ ናት ማለት ነው። እኔ መሰክርላታለሁ ማለት ነው። ስለዚህ ይሄን ያክል መስዋዕትነት ከፍለው ለሚሰሩ እህቶቻችን ሞራል ልንሰጣቸው እንጂ አንዲት ነገር በተፈጠረ ሰዓት የእነሱን መንገድ ለማበለሻት አትሞክሩ። ጥፋት ካለ በጥፋታቸው መልሱልን ነው። ሌላ ምንም ነገር የለውም። ገብቷችኋል? ሌላ ነገር ግን ሀራም ይሆንብሽ እንትን ይሆንብሽ። እሷ በላዋን ያገኘችው ምንም ሀራም የሚሆንባት ነገር የለም። ሀራም የሚሆንበት ከእናንተ በቃ ቢያተርፉ ነው። ገብቷችኋል? ስንት በቃ የሚያተርፉባቸው ሰዎች አሉ። ስንት ነገር የሚሰሩ አሉ። እነሱ ግን በሀቅ በገዟት ገንዘብ እናንተ መከፍሎት በዛችሁ በሀቅ ነው። በችርቻሮ አንዲትን እቃ ስትገዙ ማለት ነው እጥፍ ነው የሚጨምርባችሁ። ልንገራችሁ፣ ለምሳሌ የ10 ሺህ እቃ ከሆነ እስከ 13 እስከ 14 ሺህ ብር ትገዙታላችሁ ማለት ነው። ቦታው ስትሄዱ ደግሞ ቢያንስ በዛው ዋጋ በ10 ሺህ ትገዛላችሁ ማለት ነው። ምሳሌ ነው እየሰጣችኋለሁ። በችርቻሮና እነሱ የሚረከቡበት የሚያመጡላችሁ ለእናንተ ብለው ነው የሚሄዱት ማለት ነው። እና እባካቸው የሰውን ስራ ልናበረታታ ይገባል እንጂ በተለይ እርስ በራሳችን እኛ ለምን እንደሆነ አላውቅም፣ የሚሰራን ሰው ለምንድን ነው አረብ ሀገር እንደሆነ አላውቅም፣ ሌላ እንጢጥ የሚሉትን ነው ስናበረታታ ማየው። ወላሂ ነው የምላችሁ። ለምን የሚሰሩትን ሰዎች በሀቅ የሚጓዙትን ሰዎች ለምን አንደግፍም?
ለምን አልሆነ ቦታ ላይ ሲዘሉ እነሱን ብርታት እየሰጠን እነዚህ ልጆች እኮ ከአረብ ሀገር ተመልሰው ለእናንተ እኮ ብዙ ነገር ያዩ ናቸው። ሰውን የሚጎዳ ነገር እኮ አይሰሩም። እውነቴን ነው የምላቸው። መድምት ዚነትም ጠፍ አድርገው ላባቸውን አረብ ሀገር የሰሩ ናቸው። ብዙ ነገር ያዩ ናቸው። ስለዚህ ማንም የማንን ሐቅ አይፈልግም እላችኋለሁኝ። እህቴ መዲ በርች፣ ወደፊት ነው። ሰላም ይብዛልኝ። ዜዷም በርቱልኝ። ሁለታችሁም አላህ የተሻለ ርዝቅ ይስጣችሁ። ርዝቃችሁን ሰፊ አድርገው፣ ምቀኛችሁን አላህ ያዝላችሁ። ሁላችሁም ያው በርቱ በሉልኝ ማለት ነው። ኮሜንት ላይ ሁላችሁም ዜዶንና መዲን በርች በሉልኝ ላለውኝ። የዛሬው ቪዲዮ ይሄ ነው። በጣም ተናድጄ ስለነበረ ማለት ነው ስራ እየሰራሁ ነበርና በቃ ያንን ቪዲዮ ሳይ ሩጭ ነው ቪዲዮ ልሰራ የገባሁት ማለት ነው። እና ውዶችዬ አበረታቷቸው እንጂ እንደዚህ አይባልም። የምታውቋቸው ታውቋቸዋላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ሼር አድርጉልኝ፣ ላይክ አድርጉልኝ። መዲዬ በርቺ፣ ጠንክሪ። ዜዷን በርቱልኝ እህቶች ሁለታችሁም። ጉዞ ወደፊት። አላህ የተሻለውን ርዝቅ ደግሞ ርዝቃቸውን ሰፋ አድርጎ አላህ ይስጣችሁ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።